የ17 ዓመት የሞላው ከሄደ በኋላ ነው። የ16 ዓመት ልጅ ሆኖ ነው የጠፋብኝ የዛሬ 2 ዓመት። ከሄደ በአመት ከምናምኑ አሁን 7 ወሩ ነው ገና ከሞተ። ይሄው እኔም ነጋ ጠባ ነው ማለቅሰው። አብዬ አሉኝ ህፃናቶች ያለ አባት ያሳደግኳቸው ትንንሾች። እሱ አባቱ ሲሞት ጋራዥ ገብቶ እኔ ዲስክ ያመኛል ጋራዥ ገብቶ እየሰራ እየተላላከ እኔን የሚረዳ ልጅ እንዳይመስልሽ እግዚአብሔር የባረከውን ልጅ የራሱ አድርጎ ስለፈጠረው ነው። ተነስቶ ጠፋብኝ። ከጠፋ በኋላ ሊቢያ ከገባ በቃ በደላሎች እንደዚሁ አላስቀምጥ ብሎ ሲያሰቃዩኝ ደላሎች ስቃይም በልቼ ዘመድ አዝማድ ወደ ተወለድኩባት ክልል ቪዲዮ የሱን እየላኩኝ እንደምንም ብዬ ከፍዬ ሚዲያም ሳልወጣ ተከፈለልኝ። አስወጥቼ ልጄን እንደገና 850 ለምኜ የከፈልኩትን ጨርሰው ድጋሚ 250 አምጪ ብሎ ሽንት ቤት ውስጥ አስሮ ሲያሰቃየው ከሞት አፋፍ ላይ ሲደርስ 100,000 እንደገና ለምኜ ደግሞ ከፈልኩኝ። ሌላውን አቃተኝና አልችልም ብዬ ብለው ሲደክም ሊሞት 2 ነበሩ። ሌላም ልጅ አለ። አንደኛው እዛው ላውሌ ልጄ ላይ ሞት አውጥተው ቆሻሻ ላይ ጣለው። ከዛ እንደገና ወጥቼ አልቅሼ ደግሞ በየቤተክርስቲያኑም በየምኑም ለምኜ ልጄን ከዛ ቦታ አንስተው ያኛው ሞተ፣ እሱን አንስተው ወደ ከተማ ወሰዱልኝ። ልጆች የዚሁ አካባቢ እኔ ያለሁበት ወደ ተክልዬ ነው፣ ተክለ ሃይማኖት አካባቢ ወሰዱልኝ። እነሱ ጋር ያለ ሚዲያ እንደዚህ ወጣው። አንድ ጥሩ ልጅ ሚዲያ ላይ እንዳንቺ አሁን እንዳስገባሽኝ ተከታታይ ጻፍኩለት። ሊሞት ነው ባክን። እዚያውም ሚዲያ ላይ የምታያቸው ልጆች ቤት ውስጥ አንድ ህፃን ልጅ አለ፣ ባክን አቅርቡልኝ በል። እናት ነኝ እኔ፣ ህፃናቶችን ማሳድግ ታማሚ ነኝ። ተደጋጋሚ ስጽፍበት በቃ አንድ እናት እዚህ ጋር እየጻፈች ነው፣ ልጄ እዛ ውስጥ አለ፣ አንድ ህፃን ልጅ ሊሞት ነው እያለች ነው ብሎ ተሸክመው ሲያመጡት በቃ እዛ ሚዲያ ላይ ያለው ህዝብ በሙሉ አለቀሰ። አበዱ። በቃ መቂጥ የለው ምን የለው በቃ ምንም ስጋ የሚባል የለውም። በቃ በራቁቱ ሲቀርብ አጥንት በቃ የጎድን አጥንቶቹ ብቻ ነበር የሚታዩት። እንደምንም ተሯሯጡልኝ፣ አይዞሽ አለን አሉኝ። በቃ አሳከሙልኝ። ምን አሉ እየታከመ እያለ ደህና ሆነልኝ ብዬ እንደዚህ ወንበር ላይ ቁጭ አድርጌውት ደህና ነኝ እማዬ እየታከምኩ ነው፣ በቃ ደህና ሆነልኝ ብቻ ተመስገን በቃ ዳነልኝ ብዬ ስል ሀቢባ እያይን እያየ ወንበር ላይ የሆነ ነገር ይደፍቃል ስጠኝ ብዬ ልጁን እዛ ቤት ውስጥ ያለውን እያየሁት ልጄ አረፋ እየተፋ እዛው ጸጥ አለ። እዛው ወንበሩ ላይ ያለ አረፈ እና ህፃናቶች አሉ ከታች ማለት ነው። ልብስ ነው የማጥበው፣ የሰው ልብስ እያጠብኩ ነው የማሳድጋቸው እና ይሄን ሁላ መከራ ተሸክሜም ነጋ ጠባ አለቅሳለሁ። የሚረዳኝ የለ፣ ዘመድ የለን፣ የአባታቸው የኔ ዘመዶች የሉ። እኔም ከክፍለ ሀገር መጥቼ ነው እዚያ ያገባሁት። እሱም አባትየውም ማረፈ የዛሬ 4 ዓመት። ተሰቃይቼ ነው የማሳድጋቸው። ህፃናቶች አሉ ገና ከታች 3 4 ነው ከሱ ጋር እና ብዬ እውነትን ስታስገብኝ በጣም ነው የደነገጥኩት። በዛ ነው እና ያው እግዚአብሔር መጽናናትን ቢሰጠን ነው እንጂ ይህንን ልጅ እንኳን አጥቼ እውነት አባት እናት ብዙ ነገር ለኛ መስዋዕትነት ከፍለዋል። እኔ ይህን ህፃን ልጅ ነጋ ጠባ በቃ መኖር እንኳን አልቻልኩም። ከአይኔ ስር በቃ ከስር የሚነጠል ልጅ አልነበረም። እንዴት ተበላብኝ። መጽናናት ይሻላል። የት ነው የምትኖሪው? ወደ መርካቶ ተክልዬ። ስንት ልጆች አሉሽ? 3 አሉ አሁን ከታች። እሱ ከሞተው ሌላ። ስንት ዓመት ናቸው 3ቱ? አንደኛው ትልቅ ነው ግን ያው በቃ ከቤት ወጥቶ እሱም ሌላ ቦታ ነው ያለው። ምንም እንትን የለውም። የእሱ ታላቅ አለ። እኔ እነዚህ 2ቱን ይዤ ነው ያለው። ልጆችሽም እድሜ ትንሾች አሉኝ ያልሻቸው እድሜያቸው ስንት ነው ልጆች? 7 እና 14
ከኔ ጋር ነው ያለው። እነሱን ነው በቃ አሁን ልብስም እያጠብኩኝ ዲስክ ያመኛል። በዛ ላይ ባይ ይማራሉ። ማስተምራቸው አዎ የመንግስት ትምህርት ቤት። የ14 ዓመቱ ስንተኛ ክፍል ነው? 8 የ7 ዓመቱስ? 1ኛ ክፍል አሁን ገባ። ቤትሽ ክራይ ነው? አይደለም የቀበሌ ነው። እሺ ልጆችሽን በምንድን ነው የምታስተዳድሪያቸው? የ14 ዓመት እና የ7 ዓመቱ ልብስ ነው የማጥበው። ቢባይ የሰው ልብስ ነው የማጥበው። አሁን በቃ ዲስክ ያመኛል፣ መቆም አልችልም። በቃ ዲስኩ ምንድነው ባለቤቴ እያለ የጳውሎስ ሹፌር ነበረ። ረጅም ጊዜ ታክሜያለሁ። በጣም ረጅም ጊዜ አሳከመኝ። ያው እሱ እዛ ስለሚሰራ በሕክምናው ደህና ሆኜ ነበር። አሁን ግን የልብሱም አጠባ ይሁን አላውቅም። በቃ ወደ እዚህ ሌላ ምን መስራት ትችያለሽ? የልብስ አጠባውን ብትታዩ ሌላ ምን መስራት ትችያለሽ? ቤቴ ውስጥ እንደዚህ ዳጣ ምናምን ፈጫለሁ በቃ ያቅሜን። አሁን ግን አልቻልኩም። እንትኑም ማሽኑም ስለሌለኝ እንደዚህ መፍጫው ነው እንጂ በእጄ ነው ማሽኑ። የዳጣ መፍጫው ማሽኑ የኤሌክትሪክ አይደለም። እኔ ቤት አለኝ ወፍጮ። ድሮ ስመጣ ከክፍለ ሀገር እዚሁ በወፍጮ ፈጭ ነበር። እንደዚህ በቃ ቤት ውስጥ እንኳን ማሽኑን ጉልበት ማይጠይቀውን ማሽኑን ገዝተሽ ብትፈጪ እና ዳጣ ብትሸጪ ቤት ውስጥ ሆነሽ ስንት ይፈጃል? እንደዚህ ቲክቶክ ላይም እንደዛ ባገኝ ደስ ይለኛል። አቢባይ እህቶቼ እንደው እኮ ስንት ነው ማሽኑ? አላቅም እናቴ። ለምን አትጠይቂ? እሺ አቢባዬ፣ እኔማ እንዴት ብዬ እጠይቃለሁ? ያው ማልገዛውን ነገር ወጥቼ መቼስ አልጠይቅ። ጠይቂና እኔ አግዝሻለሁ። እሺ እኔ እናት። እሺ አቢባዬ እናቴ፣ በጣም አመሰግናለሁ። አንቺ የድሃ እናት ነሽ። እውነት እግዚአብሔር ያክብርሽ። እውነት እኔ ስገባ ድንግጥ ብዬ ነው። አንደኛው እኔ ልግዛላት ሪታ እኔ ልግዛላት እያለች ነው። ሪታን አስገቧት ፕሊስ። እሺ አብዬ እንዳላቋርጥሽ ብዬ ነው። እኔም ቢሆን ማሽኑን መርዳት ይችላል። እኔ ቆንጆ ይቅርታ እንዳላቋርጥ ሰንዬ፣ ችግር የለውም። እኔ በጣም ልቤን ስለነካችኝ እኔ ልገዛላት ነበረ። እኔ ደግሞ ለሌላ ደግሞ ረዳለው ማለት ነው። እናንተ ከገዛችሁላት ሰኒና ሪታ፣ ለምሳሌ ሰኒዬ 12,000 ብር ነው ብለዋል ኮመንት ላይ። ማሽኑን ብትገዢላት ሪታ ደግሞ 12,000 ብሩን ብትሰጣት እቺ እናት ዲስክ እያመማት የሰው ቤት ልብስ አጥባ ልጆቿን ከምታሳድግ ባለቤቷ ሞቶባታል። ታሪኳ እንደነገረችን 17 ዓመት ልጇን ደግሞ ሊቢያ ሄዶ ሞቶባታል። በጣም ያሳዝናል። የቀሩትን 2 ልጆቿን እንድታሳድግ አንዳችሁ ማሽኑን አንዳችሁ ብሩን ከሰጣችኋት ለእሷ ቤት ውስጥ ሆና በሙያዋ እንዳለችው ዳጣውን እየሰራች እኔ ደግሞ እያስገባው በማስተዋወቅ እረዳታለሁ። ሰርታ ቤቷን ታሳድጋለች ማለት ነው። እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ። እንደተመለከትሽኝ መድኃኒዓለም ከላይ አንቺን ይጠብቅ። እውነት አንቺ ደህና እናት ነሽ። ችግር የለም። እሺ እንትን ማነው ስምሽ እናቴ? ሀና ነው የሚለው እሱ ላይ። ያንቺ ስም እውነተኛ ስምሽ ማለት ነው? ኤደን በቀለ። ስልክ ቁጥርሽን ትሰጪኛለሽ? እሺ ስልክ ቁጥርሽን ትሰጪኛለሽ፣ አካውንት ነምበርሽን ትልኪልኛለሽ። ኤደን በቀለ የሚል የራስሽን ባንክ አካውንት። እናም እኔ ሰኒዬ እህቴ ናት፣ ስልኳ አለኝ፣ እልክላታለሁ። አካውንትሽን አስገብታ ደረሰኝ ትልክልኛለች። እንዲሁም ሪታ አሁን ቁጥሯን እቀበላትና ዋትሳፕ ላይ ልክላትና አስገብታ ትልክልኛለች። እና እኔም የማሽኑን አስገብቼ ደረሰኝ ልክልሻለሁ። ስለዚህ አንድ ማሽን ይገባልሻል። የሁለቱ የማሽን ዋጋ ደግሞ ካሹ ይሰጥሽና አንቺ ሰርተሽ ቤት ውስጥ ሆነሽ ልጆችሽን ታሳድጊያለሽ። በተረፈ እኔ ጥቂት ቀን የቀረኝ ወደ ካታር ልመለስ፣ ግን ጊዜ ካገኘው መጥቼ ቤት በአካል ላይሽ ፈልጋለሁ።
እሺ ስላላመንኩሽ ምናምን እንዳይመስልሽ፣ እኔ ማየት ስለምፈልግ ነው መጥቼ ቤትሽን ማየት ልጆችን ማየት ስለምፈልግ ነው። እሺ እሺ እናቴ በጣም አመሰግናለሁ። እሺ ደስ ይለኛል አቢባዬ። እሺ እዚህ ውስጥ ስልክ ያለው ማን ነው? ሰኒ ናት። ግን ለሞዴሬተሮች ቁጥርሽን እዚህ ጋር ብትነግሪኝ ችግር የለብሽም ኤደን? ችግር የለውም። ልጻፍልሽ? ቆይ አይ ባፍሽ ንገሪኝ። እሺ እሺ። ዋትሳፕ አለሽ አይደል? እኔ ዋትሳፕ ብቻ ነው የምጠቀመው፣ ቀጥታ ስልክ አልጠቀምም። አለኝ። እሺ አሁን ትሰጪኝና ቮይስ አደረግልሻለሁ። ቁጥሬ ለማንም ሰው እንዳትሰጪ እሺ ኤደንዬ ፕሊዝ። እሺ አቢባዬ ችግር የለውም። እሺ እናቴ 09 10 10 15 15 43 43 90 90 እሺ አሁን ቮይስ አደረግልሻለሁ ዋትሳፕ። እሺ እናቴ እሺ። እሜና ጤና ይስጥሽ። ሰላም ኤደን ሀቢባ ነኝ። ባንክ አካውንትሽን ላኪልኝ። ሀቢባ ነኝ። ይኸው ቮይስ ልክልሻለሁ። እሺ እኔ እናት እሺ። ኤደን ማን ያልሽኝ እናት? በቀለ ኤደን በቀለ። ኦኬ ሴቭ አድርጌዋለሁ ቁጥርሽን። ባንክ አካውንትሽን ላኪልኝ እና ሶስታችንም አስገብተን እንልክልሻለን። ማሽኑን ግን ገዝተሽ አምጥተሽ እንድታሳይን እንፈልጋለን። እሺ ላይቭ ላይ ገብተሽ ቪዲዮ አብርተሽ ማሽኑን እንድታሳይን እንፈልጋለን። እሺ እሺ እኔ እናት እሺ። አብዬ እሺ እኔ እናት እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልን። በጣም ነው የማመሰግናችሁ አቡዬ። እንደ ሀሳብ ሽንኩርት ይሻላታል፣ ምንም ድካም የለውም። ገነትዬ እንግዲህ የሚሆናትን ሙያዋን የሚያስፈልጋትን ስራዋን የሚያዋጣትን የምታውቀው እሷ ናት። እሷ ናት የምትወስነው። እኔ በሰው ህይወት አልገባም። እሺ እሺ። እሱም ጥሩ ነው፣ ልክ ነው። አለም ሲመጣ ሰራበታለሁ። ኦኬ የሚሆንሽን የሚያዋጣሽን አንቺ ነሽ የምታውቂው። ዋናው ሰርተሽ መብላት። እኔ ከሱ ገንዘቡን ካገኘሁኝ እገዛለሁኝ፣ እሰራለሁ፣ ሁለቱንም እሰራለሁ። እንደውም ሽንኩርቱም በዓል ሲመጣ በጣም ሰው ያስፈጫል። እሺ እኔ እናት በርቺ፣ አይዞሽ። ሰው ለማጽናናት ገብተሽ ይኸውልሽ፣ በህይወቱ ፈጣሪውን የማያማርር አመስጋኝ የሆነ ሰው ይጨመርለታል። አመስግኑ ይጨመርላችኋል ነው ያሉት። አንቺ እዚህ ቤት እርዳታ እርዱኝ ብለሽ አይደለም የገባሽው። አንዴ ሀናዬ፣ አንቺ እዚህ ቤት እርዳታ እርዱኝ ብለሽ አይደለም የገባሽው ታሪክሽን ተናግረሽ የልቤን ለማጽናናት ነው። የልቤ የምትባል ልጅ ጥቁር ፕሮፋይል ያደረገች እህታችን አባቷ የዛሬ ዓመት ሞቶ ዓመት ሙሉ እያለቀሰች ፕሮፋይል አርጋ እሷን እየመከርኩ ሰምታ ፕሊስ አስገብኝ የኔን ልንገራት እንድትጽናና ብላ ነው እቺ እናት የገባችው። ገብታ እሷ የ17 ዓመት ልጇን እንግዲህ 17 ዓመት ራሱ የሞላው ሊቢያ ከሄደ በኋላ ነው። በ16 ዓመቱ ነው የተሰደደው። 16 ዓመት ለፍታ ያሳደገችው ልጇ ለቁም ነገር ሳይበቃላት ቁም ነገሩን ሳታይ ሊቢያ ሄዶ ተቀጨባት ባጭሩ። ይቺ እናት ተጽናንታ ፈጣሪ አንተ ትክክል ነህ፣ መብትህ ነው፣ አንተ ሰጠኸኝ ልጄን አንተ ወሰድከው ብላ ህይወቷን ቀጥላ በታሪኳ እህቷን ለማጽናናት በገባችበት ነው ታሪኳን ስትነግራት እኔ ልቤ በጣም ታሪኳን ስለነካው ዲስክ መንሸራተት እያመማት በዚህ የሰው ቤቱ እየዞረች ልብስ እያጠበች የቀሩትን ሁለት ልጆቿን ታናናሾቹን ያረፈውን ልጇን ታናናሾች ከምታሳድግ አትሊስት ቤቷ ቁጭ ብላ የምትችለውን ሙያዋን ሰርታ እንድታሳድጋቸው እኔ ነኝ ኦፈር ያደረጉላት። እኔ ነኝ ራሴ ከራሴ ላግዝሽ ስላት እህቴ ሰኒ እህቴ ሪታ ደግሞ እኛም እናገዛታሉ። ስለዚህ ስታመሰግን ፈጣሪያችሁን መብትክ ነው አንተ ትክክል ነህ ስትሉና ህይወታችሁን ስትቀጥሉ ፈጣሪ ባላሰባችሁ መንገድ ያግዛችኋል። እና ሁሌ ምንም ነገር በህይወታችን ሲፈጠር ፈጣሪ አይሳሳትም፣ ትክክል ነው፣ መብቱ ነው፣ ይሁን አሜን ብሎ መቀበል እንጂ ማማረር አያስፈልግም። ምንም ነገር ፈጣሪ መብቱ ነው። እኛ ከሱ ጋር እንታገልም። ሲሰጠንም አሜን ሲነሳንም አሜን ብለን ነው መቀበል ያለብን። እና እናታችን እህታችን እናመሰግናለን። አሁን ዋትሳፕ ላይ ላኪልኝ አካውንትሽ
እሺ እኔ እናት እግዚአብሔር እድሜና ጤና ይስጣችሁ። በወጣ ይተካ። መድኃኔዓለም ከላይ ይመልከታችሁ። አቡዬ አንቺ መልካምነትሽ ከላይ ነው ከታች አይደለም። እግዚአብሔርን አንቺ በጣም መልካም ሴት ነሽ። ልጆችሽን አንቺ ሰላም ሁኚ፣ ባለቤትሽን እግዚአብሔር እድሜና ጤና ይስጥ፣ ለልጆችሽ ያኑርሽ፣ ማንም አይጉደልብሽ፣ ከዘመዶችሽ ከቤተሰቦች ማንም አይጉደልብሽ። በጣም ከላይ ይመልከትሽ። እኔን የተመለከትሽኝ የኔ እናት እግዚአብሔር እድሜና ጤና ይስጥሽ፣ ሰላም ይስጥሽ፣ ክብር ይስጥልን። የኔ እናት ላወጡት እህቶቼም እግዚአብሔር ጤናቸውን ይስጣቸው፣ ባሉበት እግዚአብሔር ያክብራቸው።